በህይወት ጉዟችን ላይ የመጀመሪያው ትምርቴ ግብ ዓላማ ይኖራል። አናሳንሰው ዓላማው አቅማችንን የመጠነ ችሎታችንን ያማከለ የሆነ ግብ ይኖራል። ለኢስላም የማይሆን ነገር የለም። ኢብኑ ከሲር አንድን ታሪክ ይጠቅሳሉ። ታሪኩ ይገርመኛል። አንዴ በኸሊፋዎች ዘመን የዛሬ 800 ዓመት አካይ መሆኑ ነው። አንድ የአገሪቱ አስተዳዳሪ አንዲት ሴትን መንገድ ላይ በርሱ ዘበኞች አሳፍሶ ሲያስገባት አንድ ግለሰብ ያያል። ከመስጂድ ሰወጣ አየሁት ይላል። ይችን ሴት በግዴታ ወስዶ ከተታት። መጥፎ ነገር ሊሰራባት እንደሆነ አውቄያለሁ። ወደ ቤቱ ተጠጋውና እባክህን ይችን ልጅ ልቀቃት ስለው ሊለቅ ፈቃደኛ አይደለም። እንዴት ይችን ልጅ ጥያት እሄዳለሁ? ሴት ልጅ ነች፣ አቅም የላት፣ ሊያበላሿት ነው። ይሄን አይቼ ባልፍ አላህ ይቆጣኛል። መልቀቅ አለብህ ብዬ ተታገልኳቸው። መጨረሻ እኔንም ስበው ከተቱና ጨርቅ አርገው አወጡኝ ይላል። በጣም መቱኝ፣ ቆሳሰል። ከዛም ለራሴ ምክንያት ሰጠው። እንግዲህ የቻልኩትን ታግያለሁ፣ አልሆነልኝም፣ አደማምተውኛል፣ ወደ ቤቴ ልሄዳለሁ። እርምጃ እንደጀመርኩ ልጅቷ አሳዘነች። ስለዚህ ምን ላረግ እችላለሁ? ከመስጂዱ ጣራ ላይ ወጣውና ሌሊት እኮ ነው አዛን አደረኩ ይላል። የሰላት ሰዓት አይደለም። አዛን ሳደርግ ማህበረሰቡ ወጣ። እንቅልፋችን አበላሸብን ብለው ተቆጡ፣ መጮህ ጀመሩ። ልክ ሲጮህ አካባቢው ላይ የሚያልፉ ፖሊሶች መጥተው ያዙኝና እንዴት የሰውን እንቅልፍ እንዲታውካለ ወደ ኸሊፋው ነው ምን ወስደሃል? ወሰዱኝ። ለምን ያረክ ብለው ጠየቀኝ። ኸሊፋ ሲለኝ ይሄ ዘመድ ታቀዌል የኛ ሀገር አስተዳደር አው እንዲያደርገው የሆነችን ሴት አድኗታል፣ አስለቅቃት ነው። አው ስትጣራ ያቺ ሴት ታስራለች። ኸሊፋው እንዲለቀቅ ይችን ሴት አደረገ። ያን አስተዳዳሪ ከቦታው አነሳው። ከዛም ኸሊፋው ምን አለኝ አለ፣ በል ከዚህ በኋላ አገሪቱ ላይ በደል ስታይ አዛን በላለኛ። አመታት ተላለፉ። ከአመታት በኋላ አንድ ሰው የአንድን ሰው ንብረት ዘርፎ ታየው። የተከበረ ትልቅ ሀብታም ነው። ዘርፎ ታየውና ሄደው ቢጠይቁት ሊሰጥ ፍቃደኛ አይደለም። ሁሉ ሰው ሄደ፣ አልተቻለም። መጨረሻ ላይ ይሄ ሰው ሰማ። ወደዚህ ግለሰብ ሄደና ብሩን ትሰጠዋለህ አትሰጠውም አለ። በጭራሽ አለ። እርግጠኛ ነው? አዎ አለ። እንግዳ አዛን እላለሁ አለው። ግለሰቡ ንብረቱን አወጣና ለሰውየው መለሰለት። የህይወት ግቡ ምንድነው? ለዚህ ሰው አዛን እያለ በደልን ማስወገድ። አናሳንሰው የህይወትን ግብ። ትልቅም ነገር ማለት አይደለም፣ ብቻ አሻራ ይኖራል፣ ትንሽ ሚና ይኖራል በህይወት መንገዳችን ላይ። ዱ ሞስታ ፕላኔራ ብያለሁ በእናንተ ቋንቋ። ከሁለት ወር በኋላማ በስዊዲሽ ነው ማስተምራችኋል ኢንሻአላህ። ሁለተኛ በህይወት መንገዳችን ላይ መጀመሪያው ጎል ይኖራል። ሁለተኛ መልካም ስነ ምግባር የልብ መክፈቻ ቁልፍ መሆኑን እንረዳለን። እህቶች፣ ወንድሞች፣ እናንተ የምትኖሩበት ሶሳይቲ ሙስሊም ያልበዛበት ማህበረሰብ ነው። ምናልባትም ሙስሊምን በትክክለኛ እስልምናን የማያውቅ ማህበረሰብ ውስጥ ትገኛላችሁ። ያ ግለሰብ የሚያውቀው እናንተን እንጂ እስልምናን አይደለም። እስልምና ትዝ ሲለው በስራ አብሮት የሚሰራው መሐመድ ወይም ፋጢማን ነው ያ ግለሰብ የሚያስታውሰው። ፋጢማ ጋር ሚስቴክ ካየ ኢስላም ውስጥ ሚስቴክ እንዳለ ያስባል። ስለዚህ እናንተ ቫይስ ጋራንት ኦፍ ኢስላም ናችሁ፣ የኢስላም አምባሳደር ናችሁ፣ አትጠራጠሩ። ጥሩ ስነ ምግባር ካዩባችሁ ኢስላምን ይወዱታል፣ ያነጻችሁን ዲን ይናፍቁታል። እናንተ ጋር ጋብ ካዩ ኢስላምን ነው የሚተቹት። ቁርአን የሚያውቁት ይመስላችኋል እንዴ? አያውቁትም። ከናንተ መሃል አንድ ሰው አስነስቼ የቡድሃን መጽሐፍ የሚያውቅ አለ ብል የሚመልስልኛል አለ?
ትርጉሙን አይደለም አይቶት የሚያቃለ መጽሐፉ አታቁት ምታቁት ቡድሂስቱን ብቻ ግለሰብ ግልጽ ነው ምታቁት ግለሰቡን ነው ጥሩ ከሆነ እነዚህ ቡድሃዎች ግን ጥሩ ሰዎች ናቸው ትላለ በሂደት ምን ትላለ መጽሐፋቸው ምን ቢሆን ነው ሃይማኖታቸው ትላለ በሰውየው መማረክ ወደ ዲኑ የሚያዳርስህ በር ነው እናንተ ፕሮግራም ተሰጥቷችሁ አርፍዳችሁ ስተዱ እነዚህ ሙስሊሞች ፕሮግራም አይጠብቁም ነው የሚለው እምነቱን ነው ባንድ የሚያወግዝ እናንተ ሀገር መጥቶ ስኮላርሺፕ ስለተማረ እዚሁ አውሮፓ ውስጥ አንድ ሱዳናዊ የጻፋት መጣጥፍ ልቤን ነካችኝ ግለሰቡ ርዕሱ ላይ ምን ይላል ሌባነኝ እንዴ ይላል ርዕሱ ሌባነኝ እንዴ ምን ገጥሞት ይሆን በመኖርበት ትምህርት ቤት ውስጥ ይላል ከትምህርት ቤቱ በሚሰጠን ብር እየወጣን እቃ መንገዛበት አንድ ሱፐርማርኬት ነበር እዛ ሱፐርማርኬት ውስጥ ወጥቼ እቃ ገዝቼ ገባለሁ ሁሌም ከዛ አንዴ ስወጣ ሁሌም ምገዛው አንድ የምግብ አይነት አለ ሁሌም ምገዛው $20 ነው ያነቃ ከዛ አንዴ ግን ከጎኑ $25 የሚል ተመሳሳይ እቃ አገኘው ከዛ በጣም ገረመኝና ለሱቁ ባለቤት ምን አልኳት ይሄ እኮ ተመሳሳይ እቃ ነው አልኳት አዎ አለችኝ ታዲያ ለምን የተለያየ ዋጋ ሰጠሽው ዋው መሰጠት አለበት አለች ለምን ይሄኛው ድሮ የገዛ ነው አሁን ግን ስናስገባ ዋጋ ጨምሯል ስለዚህ ድሮ የገባው በ$20 ነው ያሁኑ ደግሞ በ$25 ነው አለችኝ በእኛ በነጋዴ ቋንቋ አይሄድምና ታዲያ ለምን ዋጋው ስለጨመረ ሁለቱን 25 ማታረጋቸው አልኳት ሎጂካል ነው አይደል እሷ ጠጋለችና ወደ ጆሮዬ ሌባነህ እንዴ አለችኝ ግለሰቡ ጽሁፉን ሲጨርስ ሌባነኝ እንዴ ይላል ሲጨርስ የአኽላቅ የሰዎችን ልብ የምንከፍትበት ቁልፍ ነው እቺ ሰዋውን ምን አይነት ስብዕና ቢኖራት ነው ትላለች $5 መጨመር ትችላለች እርግጥም አዲስ የወረደው ምርት $5 ጨምሯል አኽላቅ አደራችሁን ስፔሻሊ እናንተ ዘንድ ትህትና ይፈልጋል ለቀጠሩ ታማኝ መሆን ይፈልጋል እውነተኝነት ይፈልጋል ሀገር ቢያስወጣ ስነ ምግባር ወደ ሰዎች ልብ የምንሄድበት መንገድ ነው አደራችሁን እኔ እዚህ ዩሮፕ ውስጥ ማየው ፓርቲ ገርመኛል ሳነብም ስከታተልም ደስ የሚል ኢስላሚክ ማነርስ በዘመናዊ መልኩ ተቀርጸው እናያቸዋል እና እናንተ ደግሞ የሙስሊም አምባሳደር ናችሁ በስነ ምግባር ጉድለት የምንፈጥረው ሰዎች ላይ የባህሪ መናወጥ ብዙ ሊያስከፍል ይችላል አንተ አንድ ሰው የሥራ ባልደረባ ነው አበሳጭታ አስቆጥተው ብተድ ያ ሰው ቀኑን ሁሉ ታውኮ ቢሁል አላህ ዘንድ አንተ ወንጀሉን ትጋራለህ አንድ ጻፍት ምን ይላል መሰላችሁ ድመቷን ማን መታት ይላል ማን እንደመታት አብራችሁ ይፈልጉ አንድ ትልቅ መስሪያ ቤት ላይ የሚሰራ የቤት አስተዳዳሪ ለስራ ይገባል ሲገባ የድርጅቱ ዋና ኃላፊ ተቆጥቶ ነበር በዛን ቀን ባህሪው ጥሩ አልነበረም ልክ ስራ እንደገባ ያንን ግለሰብ ወረፈው በጣም ሰደበው አበሳጨው በጣም ተቆጥቶ አእምሮ እንደጋለ ወደ ቤቱ ነዳ ድራይቭ አረገ ቤት ሲደርስ በሩ ጋር ማን ጠበቀችው ሚስቱ ጠበቀችው ከዛ የተቀበለው ሙቀት አዘነበባት እህቶች አላህ ያስችላችሁ ያው ባሎች ሲቆጡ እናንተ ላይ ነው አረም ያሳርፉት ሚስትን እሱም ሰደባት ተራ ነገር ነው የምታወራው ተቆጣት አበሳጫት ምንድን ሆኝ ነው የምትለኝ ምን አረኩ መለሰችለት ያናግራት ፍቃደኛ ጥላት ገባ ተበሳጨች እሷ ትንሽ እርምጃ እንደሄደች ከኋላ ልጇ ይጎታታል ማማ ምንድነው ቸኮሌት ግጅልኝ ዞር በለፊቴ በጥፊ እሷም ከባሏ የተቀበለችውን ማን ላይ ጣለችው ልጇ ላይ ጣለችው ልጅ ደግሞ እጁ ላይ ለካ ትንሽ ብስኩት ይዞ ነበር
ከስር ድመት መጣ አንጋጣ ስጠኝ ትለዋለች ቤቢ ደግሞ ተበሳጭቶ ነበርና በካልቾ ጥጋ ደረሰ ድመቷን ማን መታት ማን ነው የመታት ድመቷን ማን መሐመድ የመጀመሪያ አበሳጨው የካምፓኒው ማናጀር ተስማማላችሁ yes ማሙሽ አይደለም የመታት ቤተሰቡ የተቀባበለው መጀመሪያ የተለቀቀበትን ሰዓት ነው አንተ አንድ ሰው ላይ የምትፈጥረው መናወጥ የስነ ምግባር ጉድለት ብዙ ፋሚሊ ሊያዛባ ይችላል ስነ ምግባር ወደ ሰዎች ልብ ምን ሄድበት ምንድነው መክፈቻ ቁልፍ ነው በህይወት ጉዟችን ላይ ጥሩ ስነ ምግባር ይኑረን ሁለተኛው ምክር እሱ ነው ሶስተኛው በህይወት መንገድ ላይ ለሰዎች ቅን ሐሳብ ይሁን ደግነት ለራስ ነው መጥፎነት በራስ ላይ አላህ ቁርአን ላይ አንድን አዋጅ ይናገራልና አህሰንቱም መልካም ብትሰሩ አህሰንቱም ለአንፉሲኩም ለራሳችሁ ነው ውጤቱ ወደ እናንተ ነው የሚመለሰው ወኢን አሳእቱም መጥፎ ብትሰሩ ፈላሃ በነፍሶቻችሁ ላይ ደግነት የህይወት መርሃችን ይሁን በህይወት ጉዟችን ላይ ኢንሻአላህ ደግነት ሰው ለሰዎች መልካምን ለማድረግ እንሰብ ደግነት ነፃነት አለ ፈላስፋዎች ሁሉ ዓለም ላይ ያለፉ ፈላስፋዎች ፊሎሶፈርስ በሁሉም ሐሳብ ላይ ተለያይተዋል ስለ አላህ እንኳን ተለያይተዋል የነ ኒቼን መጽሐፍ ብታነብ God is dead የሚለውን ሐሳባቸው መፋለስ ታየዋል በአንድ ሐሳብ ላይ ግን ተስማምተዋል እርካታ የሚገኘው ከመስጠት እንጂ ከመቀበል አይደለም ብዙ ብር ስታገኝ ይመስላል እርካታ የምታገኝ ከመስጠት ነው ሃፒነስ ያለ ደግ በህይወት ጉዟችን ላይ ደግ ሰው ነው ለሰው ቅን እንሰብ የሥራ ቫካንሲ ያየ ስራ ላይ እንትናኮ ስራ የለውም ደውለ ጥራው እህቴ የሆነ ጥሩ ሰው አየሽ እገሌኮ ለእንትና እንዲህ ሊሆናት ይችላል ቅን ማሰብ ለሰው ለሁለቱም የቁርአን አንቀጾች ሁለት ምሳሌ ልስጣችሁ እና አህሰንቱም ለአንፉሲኩም ደግነት ለራስ ነው ዶክተር ራቲብ ነቡልሲ ያወሩት ታሪክ ነው እርሳቸው ስላወሩት ነው እኔም ታሪኩን መደግመው አንዴ ይላሉ አንድ የመስጂድ ኢማም ኸጢብ አሰጋጅ ናቸው ትልቅ ዓሊም ናቸው በህልማቸው አንድ የሚገርማቸውን ህልም አዩ በህልማቸው ያዩዋቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አላህ ሁላችንን ይወፍቀን ኢንሻአላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደሚሉት መራአኒ ፈቀድ ረአኒ فإن الشيطان لا يتمثل بي እኔን ያየኝ አይቶኛል ሸይጣን በእኔ መመሰል አይችልምና ይላሉ አላህ እርሳቸውን ከሚያዩት አላህ ያድርገን በህልም ይህ የመስጂድ ኢማም አዩዋቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድን ኃላፊነት ለግለሰቡ ሰጡት ከመስጂዱ ጥግ የሚኖር እገሌ የሚባል ሰው አለ ሂድና በጠዋት ቤቱ فبشره انه جاري في الجنه ጀነት ውስጥ ጎረቤቴ እንደሆነ ንገረው ከባድ ብስራት ነው አይደል ኢማሙ ከንቅልፍ ነቁ ይሄን ብስራት እሳቸው ማመታት ያሰገዱት አላገኙት ስንት ሰው ያስተማሩ የነብዩ ጓደኝት በጀነት ጓደኛ ማን ይሆን ግለሰቡ ወደ ቤቱ አቀን ቤቱን ሲያንኳኩት መስጂድ ላይ በርቀት የሚያውቁት አንድ ግለሰብ በጣም ተገረሙ እኔ አንድን ነገር ልነግርህ ነው የመጣው አሉት ምን ብትሰራ ነው ረሱል ሰለላሁ ዐለይሂ ወሰለም በጀነት ጎረቤታቸው እንደሆንክ እንድነግርህ ላኩኝ ምን የሰራኸው ኸይር ስራ አላሉት ግለሰቡ ምን አለ ምን ኸይር ስራ አለኝ ብላችሁ ነው ምንም የለኝም በጭራሽ አንተና አላህ የምታውቁት ትልቅ ምስጢር አለ በአላህ የሆነብህ ነገረኝ አሉት ግለሰቡም ሼህ ያው ሀያ ያዘው ከጠቀመውት አንዲት ስራ አለችኝ እሷን ላጫውታችሁ ንገረኝ አሉት አንዲት
እንግዲህ ሲኖር ለጋብቻ ወሰነና አንዲትን ወጣት ለጋብቻ ጨዋት ይላል። ሳገባት ንጹህ ሴት ናት ብዬ ነው። ነገር ግን ማላቀው ታሪክ ነበራት ልጅቱ። ባገባዋት በ4 ወር ውስጥ ልጅቱ አጋጣሚ እርጉዝ ነች። ያረገዘችው ከሌላ ነው። አላህ ይጠብቃችሁ ኢንሻአላህ። ግን ትዳር መስርታለች። ምጥ መጣኛለች። የት ነው ያረገሽው? በጣም ፈራች፣ አለቀሰች፣ ተጸጸተች፣ አፉ በለኛለች። ግን ተበሳጭቻለሁ። መጨረሻ ላይ ራሴን 2 አማራጭ ላይ ያገኘሁት። አንድ እቺ በዝሙት ያረገዘች በጣም ማትረባ ተራሴት ብዬ ለቤተሰቦቿ መልሼ አካባቢው አይን ላፈር እንዲላት ማድረግ አንድ አማራጭ። ሁለተኛ ደግሞ ተሳስታ ነው እቺ ልጅ ወጣት ነች። በህይወት የሆነ አጋጣሚ ተሳስታለች፣ ተጸጽታበትም አለች። ለተውበት ልገዛት 2 አማራጭ ራሴን አገኘሁት። ነፍስያዬን ተጫንኩና ወደ ተውበት በመራት ይሻላታል ህይወቷን ከማበላሸው ብዬ ወሰንኩ። ግን ልጅ ሊወለድ ነው። ካገባት ገና 4 ወሩ ነው። እንዴት አርጎ ያምልጥ ከዚህ ውስጥ? መጨረሻ ልክ የወለደች ጊዜ ማንም እንዳያቃርብ እንደተወለደ ልጁን ህፃኑን ይዤው ወደ መስጂድ ሄድኳል። ባለቤቱ መውለዱን ሰው ያውቅ። ልክ ሰው ኢሻ ሶላት እንዳለ ሲገባ ውጪ ላይ በፎጣ ጠቅል ያስቀምጨው ሶላት ገባ። ልጁ የውጩን ብርድ አልቻለምና እየሰገድን ማልቀስ ጀመረ። በጣም ያለቅሳል። ገና ለጋ ህፃን ልጅ ነው። በጣም ሲያለቅስ ሰው ሶላት እስኪያሰላምት ቸኩሏል። እንዳሰላመተ ሩጦ ሲወጣ ህፃን ልጅ ተጠቅልሎ ፎጣ ያለቅሳል። ማን ነው ጥሎብን የሄደ? መራገም ጀመረ። ከዛ መሃል ብቅ አልኩና ይሄን ልጅ ወስዶ ሊያሳድገው መሃላችሁ ሚችል ሰው አለ አልኳቸው። ይሄ ልጆቻችንም አልቻልነ ደግሞ ገና ሚጠባ ህፃን ልጅ እንውሰድ እንዴ? ምን ነካ አንተ? ከዛ ቀበል አደረኩና ማህበረሰቡ እየሰማኝ እኔ ታውቃላችሁ ባለቤቴ አሁን ያገባዋት ልጅ የለኝም የቤተሰብ ጫና ስለሌለብኝ ይሄን ልጅ ወስጄ አሳድገዋለሁ አላቸው። ግልጽ ነው። ትልቅ ኢማን ይጠይቃል። ከባድ ነው። ህፃኑን ተሸከመና ወደ ቤቱ ይዞት ተመለሰ። የአካባቢው ማህበረሰብ የሚያውቀው ምን ብሎ ነው? ወድቆ የተገኘ ልጅ ያሳደገ ደግ ሰው ብሎ ያውቀዋል። ልጅቱን አስተውብቶ ዳግም አገባት። ይህን ኸይር ስራውን አላህ ተቀብሏልና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱ እንዲደርሰው አደረገ። ኢን አሕሰንቱም ሊአንፉሲኩም፣ ደግነት ወዳጆች ለራስ ነው፣ እርካታ አለው፣ ቀጣዩ ዓለም ሽልማት አለው። መጥፎነት ደግሞ በራስ ላይ። የሰው ልጅ በሰው ላይ መጥፎ አይሰራም አይምሰላችሁ፣ ራስ ላይ ነው የምትሰራው። የአናጺው የመጨረሻ ቤት የምትባል ታሪክ አለች። እሷን ላጫውታችሁ። ግለሰቡ አናጺ ነው። በርካታ ቤቶችን ሰርቷል። በተለይ ደግሞ አመታት አብሯቸው የሰራቸው አንድ ትልቅ ባለሀብት የሪል ስቴት ባለቤት አለ። ግለሰቡ ብዙ ቤት እንዲሰራላቸው አድርገውታል። እሱ ነው ጣውላዎቹን፣ ወለሎቹን የሚያነጥፈው፣ ፐርኬውን፣ ጣራውን ሁሉንም የሚሰራ እሱ ነው። ኪችኑን ሁሉ የሚሰራ እሱ ነው። በርካታ ቤት ሰራላቸው። ታዲያ አንዴ ስራ በጣም ስለሰለቸው መልቀቂያ ወረቀት ወደ ድርጅቱ አስገባ። ድርጅቱ ውስጥ ወረቀቱን ሲያስገባ የድርጅቱ ባለቤት ወረቀቱን ሲያዩት የሥራ መልቀቂያ ወረቀት ነው። ይህ ሰው ስራ ሊለቅባቸው ነው። በጣም ጥሩ ጓደኛቸው ነበር። አመታት አግዟቸዋል። ከዛም ምን አሉት? በል ስራውን ልትለቅ ወሰንክ? አዎ። እንግዲህ አንድ ነገር ላስቸግረ። ምን አላቸው? የመጨረሻ አንዲት ቤት ስራልኝ ማስታወሻ ትሆነኛሉ። ሰውየው ለመስራት ፍቃደኛ አይደለም። መጨረሻ ግን ከነበራቸው ቆይታ አንፃር ይሻላቸው። ቤቱን ለመስራት ወሰነ። ለመስራት ግን ፍላጎት አልነበረው። መጨረሻ ላይ ቤቱን ከመስራቱ በፊት እቃዎቹ ቀረቡለት። ይህን ስራ በጥራት ብሰራው አይሸልሙም፣ ባልሰራውም ስራ እየለቀኩ ነው፣ ምን ገደደኝ ብሎ ወሰነ።
ከዛም ቤቱን እንደነገሩ የመጨረሻ ቤት ስለሆነ ጠገንገን አርጎ በማይረባ ዕቃ ጥራት በሌለው አሰራር ቤቱን ሰራው። ይግለሰብ አይደለም ቤት ኪችን መሆን የማይችል ቤት ሰርቶ ለእርሰውየው ቁልፉን ወሰደላቸው። ሰውየው ደግሞ ቁልፉን እንደተቀበሉ ወዳጄ ወይ ያሉት ዙረው ይህም ቤት ስራልኝ ያልኩ ለኔ አልነበረም፣ አመታት ከኔ ጋር ሰርተሃል፣ ለአንተ ማስታወሻ እንዲሆን ፈልጋለሁ። ወኢን አሳእቱም ፈለሃ